ባለም አቀፉ ማህበረሰብ ዘንድ ለዘመናት ተቀርጾ የቆየ አንድ የተሳሳተ ትርክት አለ። አፍሪካውያን በራሳቸው አቅም ዲሞክራሲያዊ፣ ሰላማዊና ታማኒነት ያለው ምርጫ ማካሄድ አይችሉም የሚል የስነ ልቦና ጫና በአህጉሪቱ ላይ ሲንጸባረቅ ቆይቷል። ኢትዮጵያ ያካሄደችው ሰባተኛው ጠቅላላ ምርጫ ግን ይህንን የአንድ ወገን ትርክት የቀየረ ሆኖ ተከናውኗል። ምርጫውን በዋናነት የታዘቡት አፍሪካውያን ወንድሞች እንደ አፍሪካ ህብረትና ኢጋድ ያሉ ተቋማት በዕለቱ ያዩትን ለመናገር የታዘቡትን ለመመስከር አልዘገዩም ነበር። From morning to now, from the polling stations that we have visited, from the በተዘዋወርንባቸው የምርጫ ጣቢያዎች የምርጫው ሁኔታ በጣም ጥሩ ላይ እንደሆነ ተመልክተናል። የምርጫ ጣቢያዎችም በሰዓታቸው ተከፍተው የምርጫ አስፈጻሚዎች ግዴታቸውን ሲወጡ አይተናል። ህዝቡ የዲሞክራሲ ፍላጎቱን በተግባር ሲገልጥ መታዘብ ችለናል። do their civic duty and express their democratic will. People go to the voting place by 6 o'clock. ሰዎች ጠዋት 12 ሰዓት ምርጫ ጣቢያ ሲያመሩ ተመልክተናል። በሌላ ሀገር ይህ ያልተለመደ ነው። ወጣቶች፣ ሴቶች፣ አዛውንቶችና ልጅ ያዘሉ እናቶች ሁሉ ተሳትፈውበት ነበር። ኢትዮጵያ እንደ ሁልጊዜውም ታስደንቃለች። ከዚህ ዜጎች እንዴት ለዲሞክራሲ ልምምድ ማብቃት እንደሚቻል ልንማርበት እንችላለን። Other people get their citizens to turn up in big numbers. ይህ የአፍሪካውያኑ ታላላቅ መሪዎች ምስክርነት ለዓመታት ምዕራባውያን ተቋማት የአፍሪካን ምርጫዎች እንደራሳቸው የፖለቲካ ፍላጎት ሲያጸድቁና ሲኮንኑ የኖሩበትን ትርክት የመቀየር ኃይል አለው። ኢትዮጵያም አፍሪካዊ ተቋማት ላይ እምነት በመጣል ታማኒነታቸውን ከማሳደግ አንጻር ፋይዳ ያለው ተግባርን አከናውናለች። የአፍሪካ ችግር አንዱ ችግር ዲሞክራሲ ኤክሰርሳይዝ ማድረግ ከሆነ በዚህ ሂደት ውስጥ ደግሞ በጣም ልምድ ያላቸው እንደ ኡሁሩ ኬንያታ ያሉ ኬንያ ላይ በብዙ ሊደርሺፕ በፕሬዝዳንትነት ብዙ ጊዜ የመሩ ብዙ ዲሞክራሲ ኤክሰርሳይዝ ያደረጉ በዚህ ውስጥም ደግሞ እሳቸው ዋነኛ ሆኑ እንጂ ያሉት ኤክስፐርቶች ብዙ በዲሞክራሲ ላይ ልማድ ያላቸው ኤክስፐርቶችን ያቀፈ የኛው ተቋሚ ሆነ ኦብዘርቭ እንዲያደርገው ስንል አንደኛ ራሳችንን ኮንፊደንስ አድርገን ነው ማለት ነው። ለምን ሁሉ ነገር ስለሚያውቁ ድክመትም ካለ ያጋልጣሉ። ሁለተኛ ነገር ደግሞ የአፍሪካን ችግር በአፍሪካ ለመፍታት በሚለው ላይ የአፍሪካ ተቋማቶች አቅማቸውን እንዲያጎለብቱ እድል ይሰጣል። ይህ ደግሞ ለሌሎቹ ዴሞንስትሬቲቭ ሌሰን ሌሎችም ሀገራቶች የአፍሪካን የምርጫ ታዛቢ ቡድን በደንብ እንዲጠቀሙበት የፋና ወጊነት ሚና የአበረታችነት ሚና ይጫወታል። ኢትዮጵያም ደግሞ ያን መምረጧ የመረጠችበት ሂደት ሪሊ በጣም ደስ የሚል ነው። አሁን መንግስት ካለው ፍልስፍና ጋር አብሮ የሚሄድ ነው። ለአፍሪካ ችግር የአፍሪካ መፍትሄ የሚል ነው። ሪሊ ደስ የሚል ነው። አፍሪካውያን የራሳቸውን ጉዳይ በራሳቸው ሚዛን መመዘን ወደሚችሉበት የብስለት ደረጃ መድረሳቸውን ኢትዮጵያ ያከናወነችው ሰባተኛው ጠቅላላ ምርጫ ምስክር ነው። ሀገራችን ልክ እንደ ታላቁ የአድዋ ድል ሁሉ በዲሞክራሲ ግንባታም ለአፍሪካ ተምሳሌት መሆን የቻለችበት መድረክ ነበር። በዓለም ላይ ራሱ ያስተሳሰብ ሽፍት አለ። ይሄ ኤፒስቴሚክ ዲኮሎኒያሊቲ ይባላልና ይሄ እውቀት ያስተሳሰብ ፍሪደም ያስፈልጋል አፍሪካ። በቃ መጀመሪያ አፍሪካ ፍሪ መሆን መቻል ካለበት የዲሞክራሲ አስተሳሰቡን ኦውን ያድርግ፣ ተቋማቶቻቸውን ኦውን ያድርግ፣ የራሱን ሲጠቀም የሚል ስላለ በዚህ ላይ ደግሞ ኢንዲፔንደንት የሆነች ሀገር ነፃ የሆነች ሀገር ኢትዮጵያ ስለሆነች የስፒሪት ኦፍ ፓን አፍሪካኒዝም የስፒሪት ኦፍ አድዋ የአድዋ መንፈስ የአፍሪካን የበላይነት የአፍሪካን አሸነፍ ባይነት የአፍሪካ እችላለሁ ስሜትን ማጉላት ስለሆነ ሞር ኦፍ ማኒፌስቴሽን ወይ መገለጫ የሚሆነው በዚህ የአፍሪካ ህብረት ታዛቢ ቡድንን በማሳተፍ በመሳሰሉትና አንዳንድ ልምምዶች ስቴቱ ኤክሰርሳይዝ እያደረገ ሲሄድ ቻሌንጆች እየተፈቱ ሲሄዱ ኢኮኖሚ እያደገ ለምን ዲሞክራሲ ብዙ ነገሮች ነው ያሉትና ሁሉ ነገር እየሆነ ሲሄድ የኢትዮጵያ ሞዴል ደግሞ ለሌሎች አፍሪካዎች ሁሉ የሚሰራጭበት ሁኔታ ሩቅ ይሆናል ብዬ አላስብም። ጥሩ ኮኔክት ማድረግ ይቻላል ለማለት ነው። ከምርጫው ሂደት በኋላም የአፍሪካ ህብረት የታዛቢዎች ቡድን መሪ ኡሁሩ ኬንያታ አፍሪካ ራሷን በራሷ እንድታስተዳድር ትልቅ ሚና የነበራት ኢትዮጵያ በሰባተኛው ጠቅላላ ምርጫም ይህንን መድገሟን አንስተው ኢትዮጵያውያን አንድ ነገር እንዲያስታውሱ አሳስበዋል። On a personal note, I want to once again reiterate that today is a day የኢትዮጵያ ህዝቦች መቼም ቢሆን በራሳችሁ ልትኮሩ ይገባችኋል። ታሪካችሁን አስታውሱ። መርሳት የሌለባችሁ ነገር በህብረት በመቆማችሁ በቅኝ ግዛት ያልተንበረከካችሁና ያልተገዛችሁ ህዝቦች ናችሁ። እናንተ የአፍሪካ ሀገራት ነፃነታቸውን እንዲጎናጸፉ አግዛችኋል። አፍሪካ ራሷን በራሷ እንድታስተዳድርም ሚናችሁ የማይረሳ ነው። ለዚህም ነው የአፍሪካ ሀገራት ሁሉ መዲና የሆናችሁት። As a result of this, that has become the capital of Africa.